አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ ውዶቼ? ለዚህ ዩቱብ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። የሀባቢ ሰው ላይክ፣ ሰብስክራይብ፣ ሰው ሼር፣ ኮሜንት እና ውዶችዬ እንግዲህ ያው በነገራችን ላይ በስርቆት ያኔ ሰውን በማጭበርበር በደላላነት ወይም ደግሞ ምንም የማያውቁትን እያመጡ ጫካ ላይ ምንም ሰው የሌለበት ቦታ እየጣሉ ደላላዎች እንግዲህ በዱባይ በጣም ብዙ ነገር እያደረጉ እያየን ነው ማለት ነው። ለዛውም እኛ ታዋቂ ነን እያሉ ታዋቂነታቸውን እየተጠቀሙ እንግዲህ ብዙዎቹን እያመጡ በረሃ ላይ እየጣሉ ለራብ ለተለያየ ነገር እያጋለጡ ይገኛሉ ማለት ነው። እንግዲህ የእነሱ ጉድ ደግሞ ከአንዳንድ መቼም አንዳንዴ የሆነ መጥፎ ነገር ስትሰሩ ለጊዜው ሊደበቅ ይችላል እንጂ ተደብቆ አይቀርም። ይሄ ግልጽ ነገር ነው እና እንግዲህ ያ ነገር እየተጋለጠ ይገኛል ዱባይ ላይ ማለት ነው። በጣም ብዙ እነ ጂጄሊ በጣም ብዙ ታዋቂዎች አርቲስቶችን ለኮንሰርት ምናምን የሚቀበሉ እንግዲህ ትልቅ እንትን አላቸው ተብሎ የሚታሰቡ ብዙ ሰዎችን እያጭበረበሩና እየበሉ በረሃ ላይ እየጣሉ ወንድሞቻችንን ይገኛሉ ማለት ነው። እነሱም ደግሞ አሁን ላይ እየተጋለጡ ይገኛሉ ማለት ነው። እና እንግዲህ የዱባይ ደላሎች እንደዚህ እያደረጉ ይገኛሉ ማለት ነው። እንግዲህ በብር በኩልም በተለያዩ ነገር በማጭበርበር በቃ በተለያየ ነገር በቃ ብዙ ነገር እያደረጉ ይገኛሉ። ግን አሁን ሁሉም እየተጋለጡ ነው ኢንሻአላህ። በተለይ ዱባይ ላይ ወንዶች ያኔ ብዙ ሰው እየመከረ ነው። በነገራችን ላይ ግን ዱባይ ላይ ባትመጡ በተለይ ለወንድ በጣም ነው የሚያሳዝነው። ወንድሞቻችን በየሀድቃው በየቦታው እየተኙ ስለሆነ ባትመጡ መልካም ነው። በዙ አጋጣሚ ብዙ ሰው እየመከረ ነው። ግን ያው ሀገራችን ያለበትም ነገር የሚያሳዝን ስለሆነ ሰው እያወቀ ራሱ መሰደድን ይመርጣል ማለት ነው። ምክንያቱም የሀገራችን ሁኔታ ነው። በእነሱ መፍረድ አይቻልም። ግን ደግሞ ባትመጡ እላለሁኝ። እና እንግዲህ ወደ ቀጣዩ ስንሄድ ደግሞ ወደ ሳኡዲ ነው ማለት ነው። ሳኡዲ ደግሞ በምንድን ነው አንደኛ ተወቃሽ ነገር በትዳር ነው ማለት ነው። እንግዲህ አህመድ ወሎ ዩቱብ ብዙዎቹን እያቀረበ ይገኛል። ባለፈው ሸዋዬን አይታችኋል እንግዲህ ምን ገጥሟት እንደነበረ በጣም ያሳዝናል። በነገራችን ትዳር በሁሉም ቦታ ነው። ለምን እንደሆነ ባላውቅም እንግዲህ ወንዶችም ሀቃቸውን እየተወጡ አይደለም። ሱብሃንአላህ በአሁኑ ጊዜ ሴቱም ትዳር እየፈራ እንዲሁ ዝም ብሎ እየኖረ ነው ማለት ነው። እንግዲህ በሴት ብቻ አይደለም። አንዳንዴ መልካም ወንድ ሴቶችም ሲያገኙ ብዙ ነገር ያደርሳሉ ወንዶች ላይ። ወንዶችም ደግሞ መልካም ሴት ሲያገኙ ረግጠው መያዝ ይፈልጋሉ እና ይቺ ልጅቷ በጣም ነው ያሳዘነች በነገራችን ላይ ማለት ነው። ታሪኳን ስታወራ መቼም እርግጠኛ ነኝ ባሏ ካለ በህይወት ካለ በዚህ ነገር እንደሚጸጸትና ብቻ አላውቅም። ግን ደግሞ በህይወት ካለ መጥቶ እሷን ይቅርታ ቢላት መልካም ነው ብዬ ነው የማስበው። አንድ ሰው ሚስት ሲያገባ ትንሽ ወላሂ ትንሽ ስላላህ አላህን ትንሽ የሚፈራ ሰው ሲሆን ወላሂ ጥሩ ነው ብዬ ነው የማስበው። ምክንያቱም ትንሽ የሆነ ነገር መጥፎ ነገር ለማድረግ ቢያስብ እንኳን አላህን ይፈራል ማለት ነው። እና በነገራችን ላይ አሁን እሷም እንዳለችው ይህን ድርጊት ያደረገው ሺሻ እንደሚስብ የተለያዩ ነገሮች እንደሚያደርግ እና እሷ ደግሞ ወደ አላህ ማቀረብ እየፈለገች እሱ መቅረብ እንደማይፈልግ ነው እንግዲህ የተናገረችው ማለት ነው። ግን ደግሞ ለምንድን ነው ሀቃችሁን የማትወጡት? ለምንድን ነው ማለት ሴት እንዲወቅሳችሁ ወይም ደግሞ ሴትን ማስለቀስ በቃ ማመዘቋቋል? ደህና ከሚኖሩበት ነገር በጥሩ ምላሳችሁ ሰብካችሁ ታገቡና እንደገና ታገባችሁ በኋላ ደግሞ የእነሱን ህይወት ማመዘነቋቋል፣ እነሱን ማሳዘን በቃ ለምን አስፈለገ? በጣም ነው በቃ የሚያሳዝነው። የምር ለምን እንደሆነ አላውቅም። በአሁኑ ሰዓት ብዙ ነገር ላይ ዋጋ ከፋያ ሴት ሆና እያለች ግን ደግሞ በቃ በዳዩ ወንድ ነው የሚሆነው። በቃ በተለይ ደግሞ መልካም ሴት ከሆነች በቃ ለሱ ኃላፊነትን የምትሰጥ ከሆነች በቃ መረገጥ ነው ያላት አማራጭ። ለምን እንደሆነ አላውቅም። በቃ ክፉ ሆና የሆነ ነገር የምታደርገውን ነገር ነው ወንድ ልጅ በአብዛኛው የሚከተለው። የምናየው ነገር ነው በአብዛኛው ነገር እና የምታጣጥለውን የምታቋሽሸውን ምናምን ነው እንጂ ዝቅ ብላ ክብር የሚሰጠውን በቅንጭላቷ ላይ ነው የሚወጣው። ለምን እንደሆነ አላውቅም።
እና አብዛኞቹ ከተበዳዮቹ በተለይ ሳውዲ ላይ በጣም ነው የሚያሳዝነው። እና ይሄ ነገር ለምን እንደሆነ ብቻ ባላቅም ግን በጣም ያስፈራል። ያለንበት ዘመን ሴቶችም ከትዳር እንዲሸሹ እያደረጉ ነው። አብዛኛው ሴት በቃ ማለት እንደዚህ ኮሜንት ምናምን ራሱ ስታነቡ በቃ ትዳር ለምኔ በቃ ላጤነቴ ትዳር ለምኔ ትዳር በቃ አይደል ይሄ በቃ ለትዳር እንኳን ያኔ እየቀረቡ ላሉት ሰዎች እንኳን ትዳራቸው እንዲጠሉ ነው የሚያደርገው። ይሄ ደግሞ በእነሱ አይፈረድም። አብዛኛው ባለ ትዳር አሁን ላይ በጣም በሚያስጠላ ሁኔታ በቃ ሲለያዩ እንኳን በሚያስጠላ ሁኔታ እንዴት አንድ ወንድ ልጅ ለልጁ መሆን ያቅተዋል? እንዴት በልጁ ይወቀሳል? እንዴት በሚስቱ ይወቀሳል? ወላሂ በጣም የሚገርመው ያለንበት ነገር ማለት ነው። በቃ ምን ማለት እንዳለብኝ ራሱ አላውቅም። ወላሂ የልጅቷን ታሪክ ስሰማ በጣም ነው በቃ የተሰማኝ። በጩቤ እንግዲህ ተራሱ ብዙ ነገር ብሏት እንግዲህ መጀመሪያ ያላትን ነገር ያው ከሰማችሁ ሰምታችኋል። እንግዲህ ብዙ ነገር ብሏት በስልክ ያላትና በአካል ሲገናኙ አንድ አይደለም፣ እሷ እንዳለችው ማለት ነው። ያ ባህሪው የቆየው ምክንያቱም አንዳንዴ ዋሽተን የምናደርገው ነገር ትክክለኛ ባህሪያችን በኋላ ላይ ይወጣል፣ አብረን ስንኖር ማለት ነው። ሰውን ስንቀርብ በቃ ለፍላፊም ሲሆን በለፍላፊነታችን፣ ዝምተኛም ከሆን በዝምተኛነታችን፣ ግልጸኛም ከሆን ደግሞ በግልጸኝነታችን፣ ዝምተኛም ከሆን እንደዛው ትክክለኛ ባህሪያችንን ይዘን ነው ትዳር ውስጥ መግባት ያለብን። ምክንያቱም ትዳር ማለት ቀላል ነገር አይደለም። ትዳር ማለት እንግዲህ በጣም ከባድ ነገር ነው። ዛሬ ገብተን ነገ የምንወጣበት አይደለም። ስለዚህ እንደ ለወደፊት ውስጥ ትምህርቱ ምንድን ነው? በቃ በጣም ነው የሚያስፈራው ያለው ነገር ማለት ነው። በተለይ ደግሞ ልጅ ከወለዱ በኋላ እንደዚህ አይነት ነገር በጣም ነው። ምክንያቱም አንድ ሰው አታገባ በኋላ ልጅ እንደሚፈጠር ራሱን ማሳመን አለበት። ምክንያቱም የሰው ልጅ ቢጠቀም መጠቀሚያ እየተጠቀመ ራሱ ልጅ ሊፈጠር ይችላል። ይሄን ደግሞ ማወቅ አለብን ማለት ነው እንጂ አብሮ እየኖረ ወዶ እየተኛ ልጅ ለማስወረድ ይሄን ያህል ወገቧን መደብደብ፣ ጀርባዋን መደብደብ ልጁ እንዲወርድ ማለት ነው እንግዲህ። ከዛ አልፎ ተርፎ በቻርጅ እየደበደበ ምን እያለ ክላሱን ዘግቶ ምን ባደረገች እንዴ? ኧረ በጣም ነው ወላሂ የሚያሳዝነው። ለምን ሴት ልጅ ላይ ይሄን ያህል ግፍ አስፈለገ እንዴ? ካልፈለገ እኮ በሰላማዊ መንገድ መለያየት ይቻላል እኮ። እሷም ህይወቷን ትቀጥላለች፣ እሱም ደግሞ ህይወትን ይቀጥላል በሰላማዊ መንገድ። መደብደብ ምናምን አላህ ልጅን ካመጣው ደግሞ መውለድ ነው፣ ተጋግዞ ማሳደግ ነው። አንድ ሰው ደግሞ ልጅ ስለወለደ ብቻ ታስሮ መኖር የለበትም። እኔ ከሷ የበለጠ አገኛለሁ ካለ መንገዱን ጨርቅ ያደርግለት፣ በሰላማዊ መንገድ መለያየት። ምክንያቱም እንደዚህ አይነት ድብድብ አንድ ድብድብ ሲደበደቡ ነው ችግር የለውም ነገ ይቀየራል ምናምን እየተባለ በሚዲያ የምናየው ነገር ግድያ የሚመጣው ማለት ነው። እና ስለዚህ እንደው ሚስቶቻችሁን አክብሩ ነው የምለው በዚሁ አጋጣሚ ማለት ነው። ምክንያቱም ሚስቶቻችሁን ካላከበራችሁ በኋላም በቃ ጥሩ ነገር አይገጥማችሁም በምንኛውም ነገር ማለት ነው። እንደገና ብዙዎቹ እየተጸጸቱ መጥተው ይቅርታ ይላሉ። ሰው ከቆሰለ በኋላ ውስጡ ከተላጠ በኋላ በመጀመሪያ ያለ ክብር እኮ ሊኖር አይችልም። ግን መጀመሪያ የምታከብርህን ሴት የምትወድህን ሴት ተንከባክበህ መያዝ። ለአንተ ካዘነችልህ፣ አንተ የምትላትን ካደረገችልህ፣ አንተ በምትላት መንገድ ተጓዘችልህ፣ ቤተሰቦቿ አንተን እንዲያከብሩ ካደረገች፣ የቤተሰቦቿን ንቀት አንተ ላይ የማይደርስ ከሆነ አንተን አክብራ የምታስከብርህ ከሆነ ይችን አይነት ሴት አግኝተህ ነው። ሌላ ምን ትፈልጋለህ? ምክንያቱም ጉልቻ ቢቃየው ወጥ አያጣፍጥም። የትም ቦታ ቢካድ እንደዛች አይነት አዛኝ ሴት፣ እንደዛች አይነት ጥሩ ሴት አታገኝም። መልሰ ብመጣ ግን በነበረበት ቦታ ልቧን እራሱ አታገኙም። ምክንያቱም አንተ ስትሄድ እሷም ትሄዳለች፣ ልቧ ሌላ ላይ ያርፋል። ከዛ በኋላ ነገሮች እየተቀያየሩ ነው የሚመጡት። እና ምን ለማለት ፈልጌ ነው፣ ሚስቶቻችሁን ተንከባከቡ። የምንሰማው ነገር በጣም ነው በቃ የሚያሳዝነው። ሴቶችን ትዳር እንዲፈሩ እያደረገ ነው ይሄ የምታደርጉት ነገር። አንዳንድ ሴቶችም አሉ በወንድ ላይ ብዙ ነገር የሚያደርጉ። አሁን ባለፈው ሀይባ ቤት የተሰማ ነው። ስንት ነገር መስዋዕት ከፍለ ከወንዶች እየተጋደለ በባህር አብሮ ይዟት መጥቶ ሳውዲ ስገባ እንደከዳቸው በጣም የሚያሳዝን ታሪክ። እሱንም አይተናል። ከሴቶችም አሉ፣ ግን ደግሞ የወንድ ይብሳል እንዴ። ጩቤ እስከ መምዘዝ እኮ ነው የደረሰው። የራሱን ልጅ ያረገዘችው ልጅ ለማስወረድ ማለት ነው። ሱብሃንአላህ በጣም ነው የሚገርመው ወላሂ። እና እንግዲህ ትዳር የያዝነውን ትዳራችንን አላህ መልካም ያድርግልን። ትዳር ያላችሁ እንግዲህ አላህ መልካም ትዳር ይስጣችሁ። ከእንደዚህ አይነት ነገር አላህ ይሰውራን ማለት ነው ውዶቼ። እንግዲህ ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው ውዶቼ። እንግዲህ አንዳንድ
ምክር አዘል ነገሮችንም አስተማሪ ነገሮችንም እንግዲህ እየተሻሻልን የምናቀርብበት ነው የሚሆነው ውዶቼ። ያው እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ኮሜንትም እንዳይረሳ።